ነው ጨለማም ቢሆንም በቃ የሆነ ከሆነ ሸክሜ የለቀቀኝ ነው መሰለኝ። በቃ ከሆነ ሲኦል ውስጥ የወጣው ነው መሰለኝ። ብዙ ሰው እንግዲህ በዛ በ2 ወር ከምናምን ውስጥ ማለት ነው እንግዲህ ብዙ ለቅሶዎች ሰምቻለሁ። ብዙ ሬሳዎች ወጥተዋል ከዛ ከጓንታናሞ በዛ እንትና ሞተ ይነግረናል። ሰውዬው ደግሞ በሚስጥር አስደዋያችን ዛሬ እኮ እንደዚህ ሞቶ። ሶማሌዎች በጣም ይሞታሉ። ሶማሌዎች በጣም ነው የሚጠበቁት፣ በጣም ይገረፋሉ። እነሱ ደግሞ ውድ ነው የሚመጡት። ሲመጡ ደግሞ እስከ ኢሮፕ ነው የሚመጡት። የእነሱ ደግሞ ሲነጋገሩ ማለት ነው። ለምን ይሞታሉ? አይከፈልላቸውም? እንደ ኤርትራዊ ተብሎ አይከፍሉም። እነሱ አይከፍሉም። በዛ ላይ ደግሞ አስቸጋሪ ናቸው። ሶማሌዎች ደፋር ናቸው። የነሱ አሁን ቀጥታ አሁን ሶማሌዎች ከኛ ጋር አይቀላቀሉም። ጓንታናሞ ነው ቀጥታ የሚያስገቧቸው ራሱ። ከዛ ሲመጡ ቀጥታ ጓንታናሞ ነው የሚገቡት። ሶማሌዎች የታወቁ ናቸው፣ ደፋር ናቸው። አጥር ገንጥለው ይጠፋሉ። ምንም ሽጉጥም ምንም አያቆማቸውም እነሱ ብታይ። ስለዚህ ድብደባ ስለሚበዛባቸው ይሞታሉ። እነሱ በጣም ይሞታሉ። ያኔ ራሱ ስንመጣ መንገድ ላይ መኪና ተገለበጠ። ብዙዎቹ የተገለበጡት እነሱ ነበሩ። እዛ መኪና ላይ ከነበሩት አበሻ የተወሰነ ነበር፣ ግን እነሱ ተጎድተው ነበረ። እዛ ጓንታናሞ ነው የወሰዷቸው። ሌላ የሆነ ክፍል አለ፣ እዛ ነበር ያስቀመጧቸው። እነሱ በጣም ነው የሚጠበቁት፣ በጣም ነው የሚጠበቁት። አንዷም አበሻ በጣም ጨዋ ነው፣ ይጠፋል ተብሎ አይታሰብም። ሶማሌዎች ግን ይጠፋሉ። አንደኛ ውድ ነው የሚመጡት። ሲመጡ ደግሞ በጣም ከሆነ ከሀገራቸው ወደ ሀገር ነው የሚመጡት። ሲመጡ አንዴ ነው የሚነጋገሩት ምናምን እና ብዙ ብር ስለሆነ በቃ እንዳይጠፋ ብዙ ብር ስለሆነ ይጠበቃሉ በጣም ማለት ነው። ከዛን በቃ ያንን ቤት ወደ ሱዳኔዎቹ መንደር ለመሄድ በማታ እየነዳው እንዴት እንደሚነዱት ያንን ፒካፕ ከዛን ዝለሉ አንዝል አሉን ማለት ነው። ዝለሉ አሉን እየነዱት ማለት ነው። በመቶ ምናምን እየነዱት ዝለሉ አሉን። እንዴት እንዝላል? አንዱ ተፈነጠረ። በቃ እንደው ነፍሴ አውጪኝ ነው መቼም። ከዛን ዘለለ። እኛ ፈራን። እየነዱት ነው። አሁንም ያኛው ከዘለለም በኋላ እየነዱት ነው ማለት ነው። ትንሽ እንዲያቀዘቅዙን ብንለምናቸው ብንሰራቸው፣ ከዛን ትንሽ ቀዝቀዝ ሲያደርጉልን ዘለልን ማለት ነው። እንግዲህ የተላላጠውም ተላላጠ፣ የተጋጋጥነውም ተጋጋጥን። ትንሽ ነው፣ እኔ ብዙ አልተጎዳውም። ተነሳን። ማታ ነው፣ የምናውቀው ታሪክ የለም። የሆነች ጥግ ፈልገን ተደበቀ። ስንት ናችሁ የዘለላችሁ? 5 ነን። አሁን 5 ሆነን አንደኛው ዘለላ አላገኘነውም። ምሽት ነው፣ መገናኘት አልቻልንም። የት እናገኘዋለን? በመቶ ምናምን እየነዱት ስለነበረ ተጠፋፋን ማለት ነው። ከዛን ሞቶስ ቢሆን ኢትዮጵያዊ አናውቅም ነው። እንዴት ጨለማ ነው። አንደኛ ምንም የምናውቀው ታሪክ የለም። በዛ ላይ ነድተው የቱ ጋር እንዳስቆሙን ራሱ የቱ ጋር እንደሆነም አናውቅም። እንዴት እንደሚነዱት እኮ አቡዬ በጣም ነው እኮ የሚነዱት። በጣም ነው የሚነዱት። መንዳት ስልሽ በጣም ነው የሚነዱት ማለት ነው። እና በቃ ጨለማም ነው፣ ሌሊት ነው። ወዴትም መሄድ አንችልም። እሱን መፈለግ አንችልም። ስለዚህ 5ታችሁ ተያይዛችሁ ጀመራችሁ? 5ታችን ተያያዝን። ከዛን ጥግ ፈልገን የሆነ የፈራረሰ እንትን ፈለግን እና እዛችን ማንጋት አለብን ግዴታ። እስኪነጋ መጠበቅ አለብን። ምክንያቱም እንትናችን አስደዋያችን ሁሉን ነገር ነግሮናል። እንደዚህ መንገድ ላይ አበሻ ካዩ እንትን ካሉ ያግቷቸዋል፣ እንትን ይሏቸዋል። ብር በቃ ለምደዋል። የተለመደ ነው። በቃ ሰው ማገት ምናምን የተለመደ ነው። እንደዚህ ደግሞ ጦርነትም ላይ ስለሆነ ደግሞ እንትን ካላልሽም እንትን ጠመንጃ እንትን መኪና ላይ ያሰሩሻል። እንዲህ ማውረድ አውራጅ ጫኝ ያደርጉሻል። ጉልበትሽን ይጠቀሙታል። ቢያንስ ብር እንኳን ካላገኙብሽ ጉልበትሽ ዋጋ አለው ማለት ነው። ቤተሰብ ጋር አስደውለህ የምትጠይቀው ቤተሰብ ከሌለክ የጎዳና ልጅ ምናምን ቢሆን ማንም የለኝ የምደውልበት ምናምን ካለ በነፃ የእነሱ አገልጋይ ባህሪያ ይሆናል ማለት ይሆናል። እስኪጠፋ ወይ የሆነ ነገር እስኪሆን ማለት ነው። ከዛም እዛች ጋር ጥጓ ላይ ዛ የፈራረሰው ቤት ጋር ሄደን እስኪነጋ ቁጭ አልን። አልተኛንም። ቁልጭ እንዳልን ሊነጋጋ ምናምን ሲል ከዛን ማየት ጀመርን ማለት ነው። ተደብቀን በቃ እንዲህ ጠቆር ያለ ነገር ነው የምንፈልገው። ጥቁር ሱዳኔ ወይ የሆነ ነገር ብቻ በቃ እንደዛ አይነት ሰው ነው የምንፈልገው በአይናችን ማለት ነው። ሊቢያዎች ቀይ ናቸው እንዴ? አዎ ነጭ ናቸው እኮ። ኦኬ ነጫጭ ናቸው። ሜቢ የሆነ ፓርታቸው ጥቁር ሊኖር ይችላል። አይ ዶንት ኖ። እዛ የነበሩት ግን ቀይ ናቸው፣ ነጭ ናቸው። ከዛን እየነጋ ሲመጣ ይመጣሉ፣ ያልፋሉ ሊቢያኖቹ ምናምን።
ከዛን ጥቁር እስክናይ ብቻ ነበር የምንፈልገው። ከዛን የሆነ ጥቁር ሱዳናዊ ሲሄድ አየነው። ከዛን የሮጥን ተከተል ነውና እንደዚህ ነው እንትን ፈልገን ነው ጄንሲያ መሄድ ፈልገን ነው። በእንግሊዘኛ ነው። ትንሽ እኔ ይሻል ነበር እንግሊዘኛ በወቅቱ በእንግሊዘኛ ጠየቅኩት ማለት ነው። ከባድ ነው ወስዳችሁ ነበር ግን አስቸጋሪ ነው ብሎ ሄደ። ከዛን ትንሽ ቆይቶ ደግሞ ተመልሶ መጣ ማለት ነው። አሳዘን ነው። ከዛን በሩቁ ተከተሉኝ። በቃ እንዳትጠጉኝ በሩቁ እኔ ቀጥታ ወደዛ ሄዳለሁ። ተከተሉኝ። ሄድን በቃ እንትን እሱን በመከተል ማለት ነው። ሳይነጋብን ማለት ነው። ለምን ከነጋ በደንብ ከነጋ ሰው ከተተራማመሰ በቃ ልንያዝ ነው። ተከተል ነው። ብዙ ከሄደ በኋላ እዛ እንትን ውስጥ የሆነ መንደር ውስጥ ይገባ። በቃ የሱዳኖች መንደር እንደሆነ ገባን እኛ ማለት ነው። ከዛን ይተራመሳል። የሱዳኖች ንግድ ነው። ንግድ እንትን ነገር ናት፣ መንደር ነገርና በቃ ንግድ አለ። መኪና ይቆማል፣ ይጫና ይወርዳል። ሻይ ቤቶች አሉ ምናምን። ከዛን ገባ። እንደ ትልቅ የግቢ ነው። በር አለው እንትኑ ራሱ መግቢያው እንደ መግቢያው ማለት ነው። ገባን ውስጥ። ከዛ በቃ የሆነ ከሰው ጋር የተቀላቀለን መሰለን ማለት ነው። እኛ በቃ አሁን ሰው አገኘን ቢያንስ በቃ አለን። ከዛን መጠየቅ ጀመረ። ነፃነት ተሰማ። አሁን እዛ ግቢ ስንገባ በቃ እንዴት ነበራችሁ? የት ነበረ? ነገር ነው እንደዚህ ነበረን። አሁን ሌላ ደላላ ልንፈልግ እንደዚህ ምናምን አለው። ግን ስራ እንፈልጋለን፣ መደወያም የለንም። አበሾች አላገኛችሁ? አበሾች አላገኘንም፣ ሱዳኖች ነው ያገኘነው የዛን ቀን ማለት ነው፣ ጠዋት ላይ ማለት ነው። ከዛን ስራ እንፈልጋለን ምናምን ስንለው እንትን ስልክ መደወያ የለንም ምናምን አልነው። ከዛን ቆይሽ ብሎ ምግብ ላብላችሁ ምናምን አለን። ከዛን እግዚአብሔር ይስጠው ምግብ አበላን ማለት ነው። ከዛን ዶሮ በላን ለመጀመሪያ ጊዜ ማለት ነው። ከስንትና ስንት ጊዜ ማለት ዶሮ ይበላሉ ጋይስ። የቀረው 849 ሰው ፎሎ አድርጎታል። የቀረው 250 ነው። 1000 ለመግባት 250 ሰዎች ፎሎ አድርጉትና ቪዲዮ ያብራ። 1000 ፎሎ ይግባና ኦኬ። እሺ ይቅርታ። ሱዳኖች ዶሮ ይበላሉ እንደኛ? አዎ ዶሮ ሮስት የሆነ ዶሮ ይበላሉ። ዶሮ ወጥ ሳይሆን ዶሮ ወጥ መስሎኝ ነው። ሶሪ አይደለም ሮስት ነው። እና ከዛም በቃ ከስንት ጊዜ በኋላ ማለት ነው ምግብ አየን ማለት ነው። እኔ ከ3 ወር በኋላ ይሆናል ኦልሞስት ምግብ ሙሉ ጨው የሌለው ነጭ መኮረኒ ከሰውነት ተራ በቃ ወጥቻለሁ። ኦልሬዲ ወተናል ሁላችንም። ይሄ በቃ እንትኑ ምግቡ ህመሙ እንዳልኩሽ ይሄ ተሳቢ በሽታ አለና እሱ ምናምን አንድ ላይ በቃ ከሰውነት ተራ ወጥቶናል ሁላችንም። እና ከዛን ዶሮውን ስንበላው በቃ አልቻለም። ከስንት ጊዜ በኋላ ስለሆነ የበላ ነው። በቃ አልቻለም። አመመን፣ እሱ ራሱ ማለት ነው ታመመን። ከሆነ ጊዜ በኋላ ስበይ ሆድሽ ገባሽ አይደለ? ከረጅም ጊዜ በኋላ እንትን ነገር ስትበይ ቅባትም ነገር ካበላሽ በቃ ትታመሚያለሽ። ታዲያ ለ3 ወር ነጭ መኮረኒ ዘይት የሌለው ጨው የሌለው ምናምን ስትበሉ ከጠማችሁ፣ በዛ ላይ ኒጥ በቀን አንዴ ስለሆነ የምትበሉት ልክ ዶሮ ስትበሉ ይጋጫል። ታመምን። ከዛን በቃ ተሯሯጥን። ከዛን አበሾች አሉ ወስዳቸዋለሁ ብሎን እዛው መንደር ውስጥ ነው። 1000 ሞልቷል። ቪዲዮ ልታበራ ትችላለህ። 1000 ሰው ፎሎ አድርጎሃል። ስትገባ 100 ራሱ ፎሎ አልነበረህም። አዲስ አካውንት ነው መሰለኝ። አዲስ አካውንት ላክችል ይሄኛው በመጻፌ ስም የከፈትኩት አካውንት ነው። እና አሁን ሙሉ 1000 ሰው ፎሎ ያደረገ ካሁን ነው። እና 1015 ሰው ፎሎ አድርጎሃል። እና አሁን ቪዲዮ ማብራት ትችላለህ። ግን ግዴታ ወተህ መግባት ነው ያለብህ። ወተህ አንድ ኮመንት ላይ ኦኬ። እሺ ወተህ ካልገባህ አይሰራም። እሺ የወደቀው ልጅ አንጀቴን በላኝ። ብቻውን እዛ በረሃ ላይ ጸጥ ብሎ ይሆናል። ከፍሎ ወጥቶ ብቻውን ሊተርፍ አይችልም በፍጹም። የሚልሽም እንዲያቡ አለኝ። ግን ታሪኩ በጣም አንጀቴን በላኝ። ሄዳለ ሞዴሬተሮች ካያችሁ ታስገቡት ፕሊዝ።
ምን ነበር ርዕሱ? ስሙ በመጽሐፉ ርዕስ ነው። ስሙ ምንድን ነው ጋይስ? የመጽሐፉ ሴቶች ግን አሉ። ሴቶች ሳውዲ በባህር እንጂ ሊቢያ በባህር ይሄዳሉ እንዴ ሴቶች? 23 ኖ፣ አረ እዚህ ጋር የተጻፈው ነው የምላችሁ። 23ማ ባዮ ላይ የተጻፈው ነው። የመጽሐፉ ርዕስ ነው 23 የተጻፈው እዚህ ጋር። ያው ቤትዬ ኢንቫይት አድርገዋለች። ቆይ ስሙን ላንብበው። ስም አለ 23 እንዴ 23 ኦኬ። በጽሁፍም 23 ርዕሱ በጽሁፍ 23 ከዛ ደግሞ ባዮ ላይ ደግሞ 23 ነው የሚለው በቁጥር የ23 የተባለ መስሎኝ ነው። 23 በአማርኛ በእንግሊዝኛ 23። እሺ ቆይ ልጋብዝ፣ ቪዲዮ ልጋብዝክ እኔ። ዋይ ካናት ተርን ኦን ዳዝንት አክሰስ ቱ ጆይን ቪዲዮ ዋይ? ለምንድን ነው ጋይስ? ይሄ ካናት እንትን ሴቲንግ ውስጥ አይተከዋል። ምናልባት ቪዲዮ እንትን ቲክቶክ አካውንቱ ስትከፍተው 18 ዓመት በታች እድሜ አላረክም አይደል? ተሳስተህ? ኧረ አላረኩም። ኦኬ እሺ። ሴቲንግ ውስጥ ካሜራ አላው ነው። ካሜራ አላው መሆኑን አረጋግጠው። ሴቲንግ ውስጥ ግባና የስልክክ ሴቲንግ ውስጥ የቲክቶክ አይደለም። የስልክክ ሴቲንግ ውስጥ ግባና ከዛ ቲክቶክ የሚለውን አፕሊኬሽን ነክተህ ካሜራ የሚለው ኦፍ ነው ኦን የሚለው ነው። ያው ሴቶች አሉ። እሺ ጠይቀዋለሁ። ሴቶች አሉ ወይ ብዬ በጣም የወደቀው ልጅ አሳዘነኝ። ምን ውሎት ይሁን እስካሁን በህይወት የመኖር እድል አይኖረውም። ምክንያቱም እዛ በረሃ ላይ ሰው የለም፣ ማንም ሊያገኘው አይችልም፣ የትም ሊሄድ አይችልም። ስለዚህ በቃ በወደቀበት ወይ እግሩ ተሰብሮ የሆነ ነገሩ ነው እዛው ሞቶ ነው የሚሆነው። በፍጹም የመትረፍ እድል አይኖረውም። ለምንስ አልጮኸም? ሴቲንግ ውስጥ ቼክ አረክ? ሴቲንግ ውስጥ ገብተህ ቲክቶክ ብለህ እሱን አየሁት። ክፍት ነው። ካሜራ አለው ነው። ክፍት ነው ካሜራ። በቃ እንግዲህ ቲክቶክ አዲስ ፊውቸር አምጥቶ ይሆናል። በአንድ ቀን አይበራም ይሆናል ቪዲዮ ሜይ ቢ። እስኪ ወይ ወጥቼ እንዳጠቃላይ ወጥቼ ልግባ። እሺ እንዳጠቃላይ ወጥቼ ልግባ አለ። አስገቢው። እሺ ቤትዬ እንዴ መጣው። ሩቢን አይቻት ልምጣ። በጣም አንጀቴን በለኝ የወደቀው ልጅ።